አሁን እነዚህ ሰዎች እኮ ሲማሩ እኮ ወላጅ አምጣው አይባልም ያጠፉም ራሱ ያቺ ሀገር ብትወረር አሁን ጦርነቱ በርግማን ነው የሚሆነው። በደቡብ ኮሪያ የወሊድ መጠን በከፍተኛ ሁኔታ ማሽቆልቆሉ በገጠራማ አካባቢዎች የሚገኙ በርካታ ትምህርት ቤቶችን በተማሪዎች እጥረት ምክንያት ወደ መዘጋት አፋፍ አድርሷቸዋል ነው የሚለው። መውለድ አቁሞ ነው ሰዎቹ መውለድ አቁሞ ሳይሆን መተኛት አቆሙ። ደቡብ ኮሪያ ምንም እንትኑ ኦኬ ጉዳዩን አቁሞ ነው ቢሆን ነው ብዬ እኮ ችግሩ እኮ አሁን አለመውለዳቸው ነው። አለመውለዳቸው ብዙ ጊዜ የቤተሰብ ምጣኔን ሰዎች ይከተሉና የሆነ ዘመን ላይ ወጣት ይጠፋል። ከዛ የመሞት ሬት ይቀንሳል። በጣም ብዙ አዛውንት ይኖራል፣ ትንሽ ወጣት ልጆች የሉ። ያቺ ሀገር ብትወረር አሁን ጦርነቱ በርግማን ነው የሚሆነው። እንግዲህ ትምህርት ቤቶቹ እንዳይዘጉ ለመታደግ ሲባል በወጣትነታቸው መሰረታዊ ትምህርት የማግኘት እድል የተነፈጉ አረጋውያን እናቶችን ወደ ትምህርት ገበታ እንዲመለሱ ተደርጓል ነው የተባለው። አሁን እነዚህ ሰዎች እኮ ሲማሩ እኮ ወላጅ አምጣው አይባልም ያጠፉም ራሱ ይህም እንግዲህ በእድሜያቸው መገባደጃ ላይ መደበኛ ትምህርትን እንዲለማመዱ በር ከፍቶላቸዋል ነው የተባለው። እውነት ነው። ዝም ብለህ በእርጅና ሰዓት ላይ እንትን እኮ ያነጫነጫል ነገሮችም እድሜ ሲገፋ ባህሪ ይቀየራል ብዙ ነገር። ስለዚህ እሱም ባላንስ የሚያደርግልህ ወጥቶ መግባት እውነት ነው። አንተ ደርሶበት ስላየኸው አንተ